በመጀመሪያው ቀን ጉዟቸው ሴንታን የምታየው ነገር ሁሉ እስካሁን እያለፏቸው ከመጧቸው ቦታዎች ሁሉ ለየት ስላለባት ሁሉም አንድ ክፍለ ዓለም ውስጥ መገኘታቸውን ተጠራጠረች። በየተራሮቹም ላይ በርካታ ዛፎች ይታያሉ። ቢጫማ መልክ ካላቸው ደረቅ ሳሮች መካከል ለስላሳና ለምለም ሳሮች ብቅ ብቅ ማለት ጀምረዋል። ብዛት ያላቸው አበቦችም ስለነበሩና ሴንታም ከጥቂቶቹ በስተቀር የማታውቃቸው 50 የሚሆኑ የተለያዩ የአበባ ዝርያዎችን ስላየች በምትሃት በአንድ ጊዜ በቀሉ መሰላት። አፍሪካ አዲስ ነገሮችን የምታበቅል የተለየች አህጉር እንደሆነች አድርጋም ገመተች። የአበቦቹን እምቡጦች ቀስፋም ለሷና ለሃኒ የአንገት ጌጥ ሰራች። አፍሪካ ሰማይ ላይ እንኳን ሳይቀር የተትረፈረፈ ሀብት እንዳላትም በግልጽ ይታይ ነበረ። ንብ የሚመሳሰሉ የተለያዩ ነፍሳት ከጭንቅላቶቻቸው በላይ በብዛት ያንዣብባሉ። አዋፉም የተለያዩ ድምጾችን እያሰሙ ሲበሩ ይታያሉ። ሄሮን የሚባሉት ቀጫጭን ወፎች፣ የዱር ዳንክዮችና ረጃጅም እግር ያላቸው ወፎችም ስለነበሩ ሴንታ ሁሉም ነገር በጣም ያምራል አለች በደስታ። የየቀኑ ጉዟቸውም ምንም የተለየ ጥንቃቄ ስለማያስፈልገው እንደ በፊቱ አይከብድም ነበረ። አንድ ቀን ማታ ኦዋ በአንድ አባብ ዛፍ ላይ የንብ ቀፎ ስላየ ጭስ ለቀቀበት። ቀፎ ረጅም ዕድሜ ስለነበረው ብዙ ማር ከመያዙም በላይ መልኩም ተለውጦ ጠቁሯል። ኦዋ ማሩን ይዞ ሲወርድ ሰውነቱ ጠቆር ካለው ማር ተለውሶና ጠረኑም በዛፉ አበቦች ሽታ ተለውጦ ነበረ። ያን ቀን ሌሊት እንደ ነጎድጓድ የሚያስተጋባ ድምፅ ሴንታን ከእንቅልፏ ቀሰቀሳት። ድምፁ ቀረብ ብሎ በተከታታይ ተሰምቶ ቀስ እያለ ይጠፋ ስለነበረ ሴንታ በፍርሃት ከነበረችበት ሳር ክዳን ካለው መጠለያ ወጥታ እየተንፏቀቀች ወደ ናሃኒ ሄደችና የምን ድምፅ ነው አሮጊቷ አያታችን? በጣም ያስፈራል ብላ እየተንቀጠቀጠች ጠየቀቻት። አሮጊቷም የሴንታን መደናገጥ ስላየች አቀፈቻትና አይዞሽ ናም ልጄ አትፍሪ። የአንበሳን ድምፅ ለመጀመሪያ ጊዜ የሚሰሙ ጀግኖች ወንዶች እንኳን ይሸበራሉ። ነገር ግን ኦዋ ጥሩ መከላከያ ስላዘጋጀ እኛን የሚያሰጋን ነገር የለም። ለዛሬ የሚሆነውን ምግብ አንበሳው ከሌላ ቦታ ይፈልጋል። አይዞሽ እያለች አረጋጋቻት። ሃኒ ሴንታን በተቻላት ሁሉ ለማረጋጋት ብትሞክርም እሷም ራሷ ባለቤቷ ባነደደው እሳት ብቻ መተማመን አልቻለችም ነበረ። ስለዚህ ከሴንታ ጋር እሳቱ እንዳይጠፋ ማገዶ እየጨመሩ አጠገቡ ቁጭ ብለው አነቁ። በ9ኛው ቀን ጠዋት የጨው መሬት የተሰኘው ሜዳ አቋረጡ። የሞምፓሪ ዛፎች የበዙበትን ጫካ አቋርጦ የሚፈሰው ወንዝ አጠገብ እንደደረሱም ኦዋና ሃኒ ሳይታዘብ እርምጃቸውን ገቱ። ሴንታን ነገሩ ግራ ስላጋባት ምንድነው ሃኒ ብላ አሮጊቷን ስትጠይቃት ሃኒ ዝም እንድትል በእጇ ምልክት ሰጠቻት። ወዲያውኑ የሚሰባበሩ እንጨቶችን ድምፅ የሰማች መሰላት። ኦዋም በዚህን ጊዜ እንደተለመደው አየሩን ባፍንጫው ከመረመረ በኋላ ለመደበቅ እንዲያመቻቸው ወደ ጫካው ይዟቸው ገባ። ሴንታም ግዙፍ እንስሳ ሲጎማለል ስላየች ዝሆን ብላ ጮኸች። እነዚህ ግራጫ መልክ ያላቸው እንስሳት ውሃ ፍለጋ እያዘገሙ ነበረ። ጭንቅላታቸውንም ሲያወዛውዙት ኩምቢያቸው እንዳለንጋ ሲወናጨፍ ጆሮቻቸው እንደ ማርገብገቢያ ከፈት ከደን ሲሉ አስተዋለች። እርምጃቸውም ረጋ ያለና ግርማ ሞገስን የተላበሰ ስለሚመስል ትኩር ብላ አየቻቸው። ሉተር ዲላሬና ተከታዮቹ የኮኒንን ወንዝ ባቋረጡ በ3ኛው ቀን ነበር ቀስ እያለ ከሚጓዘው የዝሆኖቹ መንጋ ጋር የተገጣጠሙት። ወታደሮቹም መንጋውን እንዳዩ እንዳዳኝ ውሾች ዙሪያውን ከበው የዝሆኖቹን ሁኔታ ማጥናት ጀመሩ። ለተወሰነ ጊዜ ሁኔታውን ሲመረምሩ ከቆዩ በኋላ ሲመለሱ መሪያቸው ሉተር ሁኔታው እንዴት ነው ሄንሪክ
በማለት ጠየቀው። ይሄ የኦቫምቦ ሰው በቁመቱ ሎታርን ቢያክልም ከትከሻው ከበድ የሚልና ቆዳውም ጠቆር ብሎ እንደ ቀለጠ ቸኮሌት የሚለሰልስ ነበረ። 40 የሚያጠቡ ዝሆኖች፣ ብዛት ያላቸው ግልገሎችና 8 በዕድሜያቸው ያልገፉ ዝሆኖች አሉ በማለት ሄንሪክ ለጥያቄው መልስ ሰጠ። ጦረኛው ጥቁር መልክ ያለው የወርቀ ዘቦ ጥብጣብ ጭንቅላቱ ላይ አስሯል። ከተለያዩ አበቦች የሠራውን የአንገት ጌጥም በዳበረ ደረቱ ላይ ተንጀርጎ ይታያል። ለመጋለቢያ የሚሆን ጠባብ ሱሪ ከመልበሱም ሌላ በአንድ ትከሻው ላይ ዝናር አንግቷል። ሎታርን የዝሆን ጥርስ በጣም ያስፈልገዋል። ለዚህም ነው በቃፊርነት የሚያገለግሉት ወታደሮች ዝናብ መዝነቡን እንደነገሩት ከወደ ሰሜን እየጋለበ ኩኒኒ ወንዝ ድረስ የመጣው። በዝናቡ ምክንያት የሚፈጠሩት ኩሬዎችና የሚያቆጠቁጡት ተክሎች ዝሆኖቹን ስለሚስቧቸው ከፖርቱጋሎቹ ክልል ወደዚህ አካባቢ እንደሚመጡ ያውቃል። መንጋው ውስጥ ያሉት ትናንሾቹ ዝሆኖች ሳይቀሩ የጠነከሩ ጥርሶች አሏቸው። የአውራውም ጥርሶች ደህና ናቸው። የሚጠቡ ዝሆኖች እንኳን ሳይቀሩ 20 ፓውንድ የሚመዝን ጥርሶች አሏቸው። 1 ፓውንድ የሚመዝን የዝሆን ጥርስ ደግሞ 22 ሽልንግ ከ6 ፔኒ ስለሚያወጣ ዝሆኖቹ ጥሩ ገንዘብ ሊያስገኙለት ይችላሉ። ሎታር ዴላሬ የቤተሰቡን ሀብት እንዳይወርስ መከልከሉ ተስፋ አስቆርጦታል። ኮሎኔል ፍራንክ እጁን ከሰጠ በኋላ ውጊያውን በመቀጠሉ እንደ ሕገወጥና ከሃዲ ተቆጥሮ በጥብቅ እየተፈለገ ሲሆን እሱን ለገደለ ሰው መንግሥት ወሮታውን እንደሚከፍል በይፋ አሳውቋል። ስለዚህ እነዚህ ዝሆኖች ሕልውናውን የሚወስኑ ናቸው። ጦርነቱ እንዳበቃ እንግሊዞች ብዙ ቦታዎችን እንደሚይዙ ጠንቅቆ ያውቃል። እንዳውም በቅርቡ የመንግስት ባለስልጣኖች በየገጠሩ ተመድበው ሕገወጥ የሆነውን የዝሆን አደን መቆጣጠርና የመንግስትን ደንብ ማስከበር መጀመራቸው አይቀርም። ስለዚህም እንደ በፊቱ ዝሆኖቹን ለማደን ስለማይችል ይህን አጋጣሚ ማሳለፍ አይኖርበትም። እናም የዝሆኖቹን ዱካ እንከተል፣ ፈረሶቹ ግን ይመለሱ በማለት ትእዛዝ ሰጠ። የበርካታ ዓመታት የውጊያ ልምድ ያላቸው ወታደሮቹም ትእዛዙን ተግባራዊ ለማድረግ ተጣደፉ። የመጀመሪያውን ዱካ ያገኘው ሰው ዱካውን ያገኘበት ቦታ ላይ ሲያርፍ፣ የሚቀጥለው ደግሞ ሌላ ዱካ እስከሚያገኝ ይንጎራደድና ያገኘበት ስፍራ ላይ ያርፋል። በዚህ አይነት ሁሉም ተራ በተራ ሲፈራረቁ ሎታርም ቀለል ያለ የአደን ልብሱን እንደለበሰ ይከተላቸው ነበር። በማግስቱ እኩለ ቀን ላይ የሞፓሊ ዛፎች እጅብ ብለው የበቀሉበት ሸለቆ ደረሱ። የዝሆኖቹ መንጋ ላይ ለመድረስ የ2 ሰዓት ተጨማሪ ጉዞ ብቻ ስለቀራቸው ሎታር ከኩሬው ቶሎ ቶሎ ጠጡ በማለት ወታደሮቹን አዘዘ። ከዛም ጥልቀቱ ጉልበቱ ድረስ ብቻ የሆነውንና ዝሆኖቹም ስለታጠቡበት የደፈረሰውን ውሃ በእግሮቹ እየገፋ ተሻገረ። ባርኔጣውንም በውሃ ሞልቶ ውሃውን ጭንቅላቱ ላይ ሲያፈሰው ወፍራም ወርቃማ ፀጉሮቹ ፊቱን ሸፈኑት። በዚህን ጊዜ ውሃው ቀዝቀዝ ስላደረገው በረጅሙ ተነፈሰና አፍ ውስጥ የገባውን ውሃ ተጉመጥምጦ ተፋው። ዝሆኖች ምንጊዜም ቀዝቃዛ ውሃ ሲነካቸው ፊኛቸው ውስጥ የተጠራቀመውን ሽንት ስለሚያስወግዱ ውሃው ከመምረሩም በላይ የሚሰነፍት ክርፋት ነበረው። ይህም ቢሆን አዳኞቹ የሚበቃቸውን ያህል ጠጥተው ኮዳዎቻቸው ሞሉ። ወደ ዝሆኖቹ መንጋ እየተቃረቡ ስለነበረ ሎታር ድምፁን ዝቅ አድርጎ ቶሎ ቶሎ በሉ እንጂ ቶሎ ቶሎ በሉ በማለት አዘዛቸው። በዚህም ጊዜ ሄንሪክ በእጁ ምልክት እያሳየ ሎታርን ስለጠራው ወደ ኩሬው ጠርዝ ተጠግቶ ምንድነው አለው። ኦቫምቦም ድምፁን ሳያሰማ መሬቱን እንዲያይ በጣቱ ጠቆመው። ከዝሆኖቹ ለየት ያለ ዱካ አፈሩ ላይ በግልጽ ይታያል። በቅርብ ጊዜ የተረገጠ ስለነበረ ዙሪያውን ውሃ ቢይዝም ዱካው ደረቅና ቁልጭ ያለ ነበረ። የዝሆኖቹ መንጋ ካለፈ በኋላ ሰዎች እዚህ ነበሩ ማለት ነው አለ ሎታር በመገረም። ሰዎች አይደሉም፣ ቢጫማ መልክ ያላቸው አጫጭሮቹና ከብቶችን የሚገሉት የሳንዘሮች ናቸው በማለት ሄንሪክ ቁጣ ብሎ አርመው። ከዛም ሄንሪክ ንግግሩን በመቀጠል እነዚህ እኮ የላሞቻችን ጡት ቆራጮች
የበረሃ ውሾች ናቸው አለና ሄንሪክ ከዘር ሲወርድ ሲዋረድ የመጣውንና የሳንዘሮች ያደረሱባቸውን በደል በማስታወስ ለመበቀል አንድ ሰዓት ባልሞላ ጊዜ ውስጥ እንደርስባቸዋለን አለ። ሎታር ግን እነኛ ዝንጀሮዎች ከመከተል የዝሆን ጥርስ ብናድን ይሻለናል ማለት ወሰነ። ወዲያውኑ ይንጎራደድ የነበረው ሄንሪክ ቆም ብሎ አለቃ ናስቲ በማለት ጠራው። ካነጋገሩም አዲስ ነገር እንዳገኘ ስለተረዳ ሎታር ፈጠን ብሎ ሄደ። እንደደረሰም ሄንሪክ ያገኘውን ዱካ በቅርብ ለማየት ቁጢጥ አለ። ይሄ የሳን ሰዎች ዱካ አይደለም፣ ይሄ ትልቅ ዱካ ነው፣ ይኸው አለ ሄንሪክ። ሎታርም በዚህን ጊዜ ዱካውን አይቶ ምንም እንኳን ከሳን ዝርያዎች ዱካ የሚበልጥ ቢሆንም አነስተኛ መሆኑን ስለተገነዘበ ይሄ የሴት ልጅ እግር ነው ብሎ እንደገና ዱካውን በጥንቃቄ መመርመር ጀመረ። ከተረከዙ ይልቅ ጣቶቹ የረገጡበት አካባቢ ጎርገድ ስለሚል ወጣት ሴት ናት አለ በእርግጠኝነት። ሄንሪክ በዚህን ጊዜ እንዴ ይሄማ ሊሆን አይችልም አለና ዱካውን በእጁ ሳይነካ በጥንቃቄ ማጥናት ሲጀምር ሎታር ዝርፍጥ ብሎ ተቀምጦ እርጥቡን ፀጉሩን አራገፈ። የአፍሪካውያን ዱካ ጠፍጣፋ ስለሆነና ይሄ ዱካ ግን ሄንሪክ ከሚያውቃቸው ዱካዎች ስለተለየበት ጫማ አድርጋለች ማለት ነው አለ ሄንሪክ በሎሳስ። ሎታርም ደንገጥ ብሎ ታዲያ ነጭ ናት ልትለኝ ነው? ሊሆን አይችልም። ነጭ ከሆነች ከነዚህ አውሬ ዝርያዎች ጋር ተስማምታ ልትጓዝ አትችልም። እግዚአብሔር ይመስገን በስልጣኔ እኛ ከነሱ እንልቃለን አለ ሄንሪክ። አንዲት ነጭ በሳን ዝርያዎች ቁጥጥር ስር እንደዋለች አልጠራጠርም በማለት ሲናገር ሎታር ተኮሳተረ። ሎታር ዱካውን አተኩሮ ሲያየው በአእምሮ ውስጥ የአንዲት ረጃጅም እግሮች ያሏት ቁመኗ የተስተካከለ ጠንካራና ኩሩ ወጣት ምስል ቁልጭ ብሎ ታየው። ልጅቷ ቆራጥ መሆን አለባት አለ በሐሳቡ። የልጅቷ ምስል በአእምሮ እየገሰፈ ስለመጣበት የበፊቱን ውሳኔውን ሰረዘ። ይህችን ልጅ ከሳኖቹ ለማዳን መከታተል አለብን አለ ጠንከር ባለና ትዕዛዝ ባዘለ አነጋገር። ሄንሪክ በዚህን ጊዜ ቀና ብሎ ሰማዩን ተመለከተና ቅሉን ከመታጠቂያው ላይ ፈቶ ውስጡ የነበረውን ቀይ ዱቄት ጣቱ ላይ በትንሹ ካፈሰሰ በኋላ በዱካዎቹ አቅጣጫ ጣቱን እያወዛወዘ ነፋሱ ወደኛ ነው የሚነፍሰው፣ እነሱ ግን የሚጓዙት ነፋሱን እየተከተሉ ስለሆነ ልንደርስባቸው አንችልም አለ። ሎታር እርጥብ ፀጉሩን ለኋላ ገፋና በጠብጣብ ቢጤ የፀጉሩን ጫፎች ሰብስቦ ቆጠረ። ከዚያም በስጨት ብሎ ሁልጊዜም አንተ ማትፈልገው ነገር ከሆነ መቶ የተለያዩ ሰበብ አስባቦችን በማቅረብ እንዳይፈጸም ለማድረግ ትሞክራለህ። አሁን የምንከተለው የሳን ዝርያዎችን እንጂ ዝሆኖችን አይደለም። ስለዚህ ነፋሱን እዚህ ውስጥ ምን አመጣው አለ ሄንሪክ። ቀላ ያለ መልክ ያለውን የትንባሆ ዱቄት በሰፋፊ የአፍንጫ ቀዳዳዎች ውስጥ በየተራ እየከተተ ሱረቱን ማግ ካደረገ በኋላ የሳን ዝርያዎች እኮ እንስሳት ናቸው። ነፋሱ እንዳሁኑ በሚነፍስበት ጊዜ በ4 ኪሎ ሜትር ርቀት ላይ ያለ አየሩን በማሽተት ጠረንን ይለያሉ። አንተ ገና በሩቅ እንዳለ እነሱን ከማየት በፊት ድምፅን ይሰሙታል አልና እጁ ላይ የቀረውን የትንባሆ ብናኝ አራገፈ። በዚህ ጊዜ ሎታር አቤት አንተን የፈጠረች ምድር ቀጣፊ! የሚደንቅና ተቀባይነት የሌለው ታሪክ እኮ ነው የምትነግረኝ። አሁን ማን ይሙት ሰው አየር ያሸታል በማለት ቀለለና ጫን ብሎ ለማንኛውም ቀልዱን እርሳውና የነጯን ሴት ዱካ መከተል ይኖርብናል አለ። የዝሆኖቹን መንጋ ሞፓኒው ዛፍ ላይ ወጥታ በማየቷ ሴንታ በጣም ተደስታለች።
ምንም እንኳን መልካቸው ቢያስጠላም በግዙፍነታቸውና በባህሪያቸው መመሳሰል ወደደቻቸው። ሴንታ የመጣውን ሙቀት በመጠኑም ቢሆን እንዲያስታግስላት በደፈረሰው ፊቷን ለመታጠብ ውጤት ስትል ኦዋ በድንገት ቆምና አየሩን እያሸተተ ጭንቅላቱን ዝሆኖቹ ወደ መጡበት አቅጣጫ ዞረ። ሃኒም እሱን እንዳየች ነገሩ ስለገባት ምንድነው ሽማግሌው አያታችን ስትል ጠየቀችው። ኦዋ ለተወሰነ ጊዜ ምንም ሳይናገር ቆየና የአየሩ ሽታ ተለውጧል፣ ምን እንደሚለውጠው ግን አልገባኝም ብሎ ትንሽ እንደቆየ እዚህ ከቆየን ግን አደጋ ስለሚደርስብን በፍጥነት ከዚህ ቦታ መሄድ አለብን አለ በእርግጠኝነት ስሜት ድምፁን ዝቅ አድርጎ። ሃኒን የባለቤቷ ችሎታ ብዙ ጊዜ ከአደጋ አድኗታልና ምንም ሳታወላውል ፈጠን ብላ ተነስታ የሰጎን እንቁላሎቹን የያዘውን አቆማዳ በማንሳት ናም ልጄ ፈጠን በይ አለች ለስለስ ቢልም ባልተረጋጋ አነጋገር። ሴንታ በዚህ ጊዜ ኩሬ ውስጥ ጉልበቷ ድረስ ተነክራ ነበርና ብስጨት ብላ ወደ አሮጊቷ በመዞር ሃኒ ውሃው ሙቅ ስለሆነ ብላ ንግግሯን ሳትጨርስ ሁለቱም አደጋ አለ፣ ለዛውም ከፍተኛ አደጋ ብለው ጮህባትና እንደተደናገጡ ወፎች ግር ብለው ወደ ጫካው በፍጥነት በረሩ። ሴንታም ብቻዋን በመቅራቷ ብዙ ችግር ሊገጥማት እንደሚችል ስለምታውቅ ውሃውን በእግሮቿ በመግፋት እየሮጠች ከኩሬው ውስጥ ወጣች። አቆማዳዋንና ዱላዋን ከያዘች በኋላ ያወለቀቻቸውን ልብሶቿን እየሮጠች አጠለቀች። ኦዋ በጫካው ውስጥ እየሮጠን ቢሆን የሚሄዱበትን አቅጣጫ ለመወሰንና መንገዳቸውንም ለመምረጥ አልተቸገረም። የሳን ሰዎች እንደ ጎሾችና ዝሆኖች በአደጋ ጊዜ ነፋስ ወደሚነፍስበት አቅጣጫ ነው የሚሸሹት። ይህንን የሚያደርጉት የተከታታዮቻቸውን ጠረን በቀላሉ ወደ እነሱ እንዲመጣላቸው ነው። ሴንታ ኦዋን እንደደረሰችበት ምንድነው ኦዋ ምንድነው በማለት ጫን ጫን እየተነፈሰች ጠየቀችው። ኦዋም ብዙ ጊዜ ላለመፍጀት ለሕይወታችን የሚያሰጋ አደጋ ነው በማለት ባጭሩ መለሰላት። ሁለቱም የሳን ዘሮች እንደዚህ አይነት ሁኔታ በሚፈጠርበት ጊዜ የችኮላና የፍርሃት ስሜት ስለሚታይባቸው ድርጊታቸው ለሴንታ አዲስ አልሆነባትም። በዚህ አይነት ሁኔታ ውስጥ ሳሉ ጥያቄ መጠየቅ እንደማትችል ታውቅ ነበርና ምን ማድረግ እንደሚገባኝ ብቻ ንገረኝ አለችው። ከዚህ በፊት ምልክቶችን እንዴት እንደምታጠፊ ያሳየችሻለሁ። ልክ እንዳሳየውሽ ዱካሽን አጥፊ በማለት ኦዋ አዘዛት። እሷም የሚከታተላት ሰው ዱካዋን እንዳያገኘው እንዴት ማጥፋት እንደምትችልና ተከታዮቿንም በተለያየ መንገድ እንዴት ማታለል እንደምትችል ያስተማራት ነገር ትዝ አላት። የሳን ሰዎችን ሕይወት ከሚያራዝሙላቸው የተለያዩ ችሎታዎች አንዱ ይሄ ነው። ፊት ለፊት ሃኒ ስለምትኖር እሷ የምታደርገውን እያደረግሽ ተከታያት፣ እኔም ከናንተ ኋላ እየተከተልኩኝ የምትሳሳቱትን አስተካክላለሁ በማለት ኦዋ አዘዛቸው። ኦዋ ከኋላ ሆኖ ፊቱ የምትራመደውን ሃኒን የሚመራት የወፎቹን ድምፅ በሚመስል ፉጨት ነበረ። የፉጨቱ ድምፅ የተለያየ ስለነበረ ሃኒ ወደ ቀኝ ወይም ወደ ግራ በመዞር አለበለዚያም ፍጥነት በመጨመር ትታዘዘዋለች። አንዳንድ ጊዜም ኦዋ የተከታታዮቻቸውን ጠረን ለማሽተት ጊዜ እንዲያገኝ ለተወሰነ ጊዜ ቆም ትልና ደግሞ እንደገና ትቀጥላለች። በዚህ አይነት ሲጓዙ ከቆዩ በኋላ ሳያስቡት ከጫካው መሃል 900 ሜትር ስፋት ያለውና አልፎ አልፎ ረጃጅም ዛፎች የበቀሉበት ገላጣ ቦታ አገኙ። ከዚህ ጀርባ ኦዋ መደበቂያቸው እንደሚሆን የተማመነበት በጥቁር እንጨት ዛፎች የተሸፈነ ሸለቆ አለ። የሸለቆ መሬት ወጣ ገባ የበዛው የተሰነጣጠቀና አልፎ አልፎ የጠንካራ ድንጋይ ንጣፍ እንዳለው ስለሚያውቅ እዚያ ከደረሰ በኋላ ማንም ሰው ቢሆን ተከታትሎ እንደማይደርስበት እርግጠኛ ነበረ። ገላጣው ቦታን ሳያቋርጡ መሃል ላይ እንዳሉ በጠላት እጅ ከወደቁ ነው የሚያሰጋቸው። በተለይማ የሚከታተሏቸው ሰዎች ከሩቅ መግደል የሚያስችለውን ጭስ ከያዙ ገላጣው ሜዳ ላይ እንዳሉ መሞታቸው አያጠራጥርም። እዚያው ቆሞ የተለየ ጠረን እንዳለ አየሩን በአፍንጫው እያሸተተ ሲመረምር ጥቂት ደቂቃዎችን አሳለፈ።
ዝግ እያለ በሚነፍሰው ነፋስ ውስጥ የሱረት፣ የሳሙና፣ ለብዙ ጊዜ ያልታጠቡ ልብሶች፣ ካልሲዎች እንዲሁም አቦምቦች የሚቀቡት የከብት ስብ ሽታ ቢሸተውም በምን ያህል ርቀት ላይ እንዳሉ ለመገመት ተቸገረ። ነገር ግን ያን ገላጣ ሜዳ ለማቋረጥ ሌላ አማራጭ እንደሌለው ተገነዘበ። የዱካ ማጥፋት ችሎቷ እጅግም ስለነበረ ናም ልጃቸው የሰራቻቸውን ስህተቶች ለማጥፋት አልቻለም ነበረ። ያደረገው ጥረት ተከታታዮቻቸው በመጠኑም ቢሆን ለማደናቀፍ ቢረዳ እንጂ ኦቫምባዎችም ቢሆኑ ከሳን ዝርያዎች በዚህ ችሎታቸው እንደማይተናነሱ ያውቃል። የሸለቆ መሬት ላይ ሲደርሱ ብቻ ነው እንደማያገኟቸው እርግጠኛ የሚሆነው። ኦዋ ሲያፏጭ ሃኒ አጠር ባሉትና ቢጫማ መልክ ባላቸው የገላጣ ሜዳ ሳሮች ላይ ጉዞዋን ቀጠለች። ኦዋ በዚህ ጊዜ በዝቅተኛ ድምፅ ሃኒን ትንሿ ወፌ ሩጪ፣ እዚህ ገላጣ ሜዳ ላይ ካገኙን ይገሉናል አላት። ሄነሪክ ወደ ሎታር ዞር አለና እንደምንከተላቸው አውቀዋል። ዱካዎቻቸውን እንዴት እንደሚያጠፉ ታያለህ አለው። ጫካው አጠገብ እንደደረሱም ዱካዎቻቸው ስለጠፉባቸው ያረጉ መሰላቸው። ሄነሪክ ኦቫምባዎቹ አዳኞቹ በሙሉ በአንድ መስመር ሆነው በጥንቃቄ ዱካዎቹን እንዲፈልጉ ምልክት ሰጣቸው። ብዙም ሳይቆዩ ከመስመሩ ጫፍ በስተቀኝ የነበረው አዳኝ ቀስ ብሎ አፏጨና በእጁ ምልክት ስላሳየ ሄነሪክ 3 ሜትር ያህል ከነሱ ርቆ ለሚገኘው ሎታር ቀደም ብዬ ይህንን መገመት ነበረብኝ። አየ አሁን ንፋሱ የሚነፍስበትን አቅጣጫ ተከትለው መጓዝ ጀምረዋል አለ እየተበሳጨ። ሎታር ፊት ለፊቱ ካለው ለስላሳ መሬት ላይ የአፈሩ ቀለም የተለወጠ ስለመሰለው ለማረጋገጥ ቁጢጥ አለ። የአፈሩ መልክ ለየት ያለበት ቦታ በግምት የአንድ ሰው የእግር ዱካ ማረፊያን ያክላል። ዱካውም በጥንቃቄ ተቦርሾ አሸዋ ስለተነሰነሰበት ነበር በአካባቢው ካለው መሬት ላይ ለየት የሚለው። ሎታር ዱካውን ባገኘበት አቅጣጫ ፍለጋቸውን እንዲቀጥሉ ለሰዎቹ ምልክት ሰጣቸው። በዚሁ አቅጣጫ እየተጓዙ እንዳሉ ሄነሪክ የሳን ዝርያዎች እንደ ዝሆን ማሽተት እንደሚችሉ አሁን አመንክ አይደለ ሲል ጠየቀው። ሎታርም ፈገግ አለና የማየውን ብቻ ነው ማምነው አለው። ሄነሪክ ፈገግ ቢልም በዓይኖቹ ላይ ፍርሃት ይነበባል። ግን እኮ ቀስቶችን ሳይዙ አይቀሩ አለ ፈራ ተባ እያለ ሎታር። አትቅረቧቸው፣ ገና በሩቅ እንዳያችኋቸው ተኩስ ክፈቱባቸው። ነጯን ልጅ ግን እንዳትነኳት። እሷ ላይ ጉዳት ያደረሰን ሰው በቀጥታ እንደምገድለው ለሌሎቹም ንገራቸው በማለት አስጠነቅቀው። ይህው ትዕዛዝ መስመር ሰርተው ፍለጋ ላይ ላሉት ወታደሮች ወዲያውኑ ተላለፈ። 2 ጊዜ ያህል ዱካ ማግኘት እያቃታቸው መጀመሪያ ወዳገኙት ዱካ በመመለስ እንደገና በሌላ አቅጣጫ ፍለጋቸውን ለመቀጠል ተገደው ነበረ። ጊዜያቸውን እንደዚህ ሲያባክኑ የሳኖቹ ሰዎች የማምለጥ ዕድል ሰፊ ስለሚሆን ሎታር ሄነሪክን በዚህ አይነት ሊያመልጡን ስለሚችሉ እኔ በዚህ አቅጣጫ እየሮጥኩኝ እሄዳለሁ፣ አንተ ግን ከሰዎቹ ጋር ዱካዎቹን ተከተል አለውና በጫካው ውስጥ እየሮጠ ሄደ። በዚህን ጊዜ ሄነሪክ አድፍተው ሊጠብቁን ስለሚችሉ ቀስቶቻቸው እንዳያገኙ ተጠንቀቅ አለው ጮክ ብሎ። ሎታር ግን ማስጠንቀቂያውን ከቁም ነገር አልጣፈውም። በዚህ አቅጣጫ ለመሄዳቸውም እርግጠኛ ስለነበረ በሚሮጥበት ጊዜ ዱካዎቻቸውን ፈጽሞ አይከተልም ነበረ። ልብሶቹ ላይ የተሰገሰገውን ጨጎጊትና እሾህ ከምንም ሳይቆጥር የወደቁትን የሞፓኒ ዛፎች ግንድ በመዝለልና ዝቅ ብለው መንገድ የሚዘጉትን ቅርንጫፎች ደግሞ እየተሽሎኮለከ በማለፍ ባለው ፍጥነት ሁሉ ሩጫውን ቀጠለ። በዚህ አይነት ጫካውን ጨርሶ ገላጣው ሜዳ ላይ ስለደረሰ ትንፋሹን ለመዋጥም ቀጥ ብሎ ቆመ። ትከሻውን በጣም አልቦት ስለነበረ ሸሚዙ ከጀርባው ጋር ተጣብቋል። ከጆሮ ግንዱም ቅንጡን እያራሰ የሚንቆረቆረው ላብ አይኖች ውስጥ እየገባ ያቃጥለዋል። አጥርቶ ማየት ስላዳገተው ጥቂት አረፍ ብሎ ልብ መግዛት እንደሚሻለው አመነ። ጥላ ስር አረፈ።
ቁጭ ብሎ ሲመለከት ገላጣው ሜዳ ላይ በሩቁ እንቅስቃሴ እየመሰለው ከለላ እንዲሆነው በማለትም አጠገብ ወዳለው ዛፍ ተጠጋና ከቢጫማው ሳር በላይ ጥቋቁር ሆነው የሚንቀሳቀሱ የሚመስሉትን ነጠብጣቦች አተኩሮ ማየት ጀመረ። ለአደን ጊዜ ከሚይዘው ቦርሳ ውስጥ አቅርቦ የሚያሳይ መነጽሩን እየተቻኮለ አወጣ። እጆቹ ይንቀጠቀጡ ስለነበረ መነጽሩን ወዲያውኑ አስተካክሎ ማየት አልቻለም ነበረ። ቀስ በቀስ ግን አንድ ረድፍ ይጓዙ የነበሩ 3 ሰዎች በመነጽር ውስጥ ታዩት። ጭንቅላቶቻቸውና ትከሻቸው ብቻ ከሳሩ በላይ ቢታዩም እየሮጡ ስለነበረ አንዴ ከፍ አንዴ ዝቅ ይሉ ነበረ። ከ3ቱ ሰዎች መካከል አንዱ ረዘም ብሎ ይታያል። ሎታር ሰዎቹ በመስመር የበቀሉትን የሸለቆች ዛፎች ውስጥ ከመግባታቸው በፊት ያያቸው ለተወሰኑ ሰኮንዶች ብቻ ነበረ። ይህም ቢሆን ሁለቱ በፍጥነት ወደ ዛፎች ውስጥ ገብተው ከዓይኑ ወዲያውኑ ሲሰወሩ፣ አንደኛ ሰው ግን ወደ ዛፎቹ ከመግባቱ በፊት የወደቀ ግንድ ላይ ቆሞ ለጥቂት ደቂቃዎች ሎታር ወዳለበት አቅጣጫ ተመለከተ። ሴት ልጅ ነበረች። ረጃጅምና ጥቋቁር ፀጉሮቿ ለሁለት ተከፍለውና ተጎንጉነው ትከሻዋ ላይ ዘንፈል ብለዋል። ሎታር በመነጽሩ ሲያያት የፈራሽ መሰለው። አገጯና ቅንድቧ የባላባትነት ዝርያ ያለባት ቢያስመስላትም ችግርን መቋቋም እንደምትችል ታስታውቃለች። ከንፈሮቿ በራሷ የምትተማመን መሆኗን፣ ጥቋቁርና ጎላ ያሉት አይኖቿም ኩሩነቷን ቢያስገነዝቡትም ቆዳዋንና የቀለጠ የማር ወለላ የመሰለ ወርቃማ መልኳን ሲያይ ግን ክልስ ሳትሆን አትቀርም የሚል ግምት አደረበት። በዚህን ጊዜ አቆማዳዋን ከአንዱ ትከሻዋ ወደ ሌላው ስታዟዙር ያጠለቀችው ቀሚስ ከትከሻዋ ዝቅ በማለቱ ሎታር ፀሐይ ያልነካውን ለስላሳ ቆዳዋን ማየት ቻለ። ቀላ ያሉ ጫፎች ያላቸውንና ወጠርጠር ያሉ ጡቶቿንም አየ። እግሮቿም ከሩጫ ብዛት እንደደከሙ ተረዳ። ቁርጥ ቁርጥ የሚለው ትንፋሹን ለማስተካከል አየር በብዛት ወደ ውሳበና በረጅሙ ተነፈሰ። ከዛም ልጅቷ ፊቷን አዙራ ወደ ጫካው ውስጥ ገባች። እንደዚች አይነት ቆንጆ ከዚህ በፊት አጋጥማው ስለማታውቅ ሁለመናው ራደ። ልጅቱን የማየትና ቀርቦ የማነጋገር ጉጉቱም ጨመረ። በመጨረሻም ወደ ጫካው ውስጥ ከገባች በኋላ ስታልፍ የምትነካቸው የዛፍ ቅርንጫፎች ሲወዛወዙ ታዩት እንጂ መልኳን እንኳን አጥርቶ መመልከት አልቻለም ነበረ። ይባስ ብሎም በአካባቢው እንዳለች የሚጠቁሙት የዛፍ ቅርንጫፎች መነቃነቃቸውን አቆሙ። ሎታርን የአስደናቂ ትዕይንት ውልብ ብሎ ስለጠፋበት የታወረ መሰለው። በዓይኑ ለጥቂት ጊዜ በጉጉት እየፈለገ ከቆየ በኋላ ዛፉን ደገፍ ብሎ አፏጨ። ከሱ ብዙ ርቆ የሚገኘውን የሄነሪክን መልስ ሳይጠብቅ ልጅቷ ቆም ብላበት የነበረው ቦታ ድረስ እየሮጠ ሄደ። ከተጋደመው ግንድ ላይ ዘላ ስትወርድ ያረፈችበት መሬት ላይ ዱካዋ በግልጽ ይታያል። ነገር ግን ከዚህ ያለፍ ብሎ የሸለቆ ድንጋያማና የተሰነጣጠቀ መሬት ላይ ስለሚጀምር ሎታር ዱካ እንደማያገኝ እርግጠኛ ሆነ። ስለዚህም ጊዜ ሳያጠፋ ቀደም ሲል ያየው አስደናቂ ትርኢት እንደማይደገም ተስፋ በማድረግ በቁጥቋጦቹ መካከል ሩጫውን ቀጠለ። ጫካው ጥቅጥቅ ያለ ስለነበረ በውስጡ ምን እንዳለ እንደልቡ ለማየት አልቻለም። ኦባብ ዛፍ ላይ ወጥቶ ዙሪያውን ላይ ቢሞክርም ያው ሆነበት። ተስፋ ስለቆረጠ በመጣበት መንገድ ወደ ገላጣው ሜዳ መመለስ ጀመረ። ጫካው መግቢያ ላይ ኦቮምቦቹ ይጠብቁት ነበርና ከሌሎቹ ቀድሞ ያገኘው ወይም ያየው ሄነሪክ ዱካቸው እዚህ ጠጣር መሬት ላይ ስንደርስ ጠፋብን አለው። ሎታርም በዚህ ጊዜ እንድናገኛቸው የተቻለንን ሁሉ ማድረግ አለብን፣ ስለዚህ ፍለጋ እንቀጥል በማለት አዘዘው። ሄነሪክም ዱካቸውን ለማግኘት ያላደረግኩት ጥረት ባይኖርም ላገኛቸው ግን አልቻልኩም ሲለው ሎታር እነዚህን የሳን ዘሮች በቀላሉ ስለማለቃቸው ተስፋ መቁረጥ የለብንም አለ። ሄነሪክም በዚህ ጊዜ የሎታርን ፊት በጥርጣሬን እያስተዋለ ድምፁን ዝቅ አድርጎ አያቸው እንዴ አለው። ሎታር አዎ ሲለው ሄነሪክ እንዳልኩት ልጅቷ ነጭ ናት አይደል በማለት መልሱን በአስቸኳይ ለመስማት መጓጓቱን እያስታወቀበት ጠየቀው። በዚህ ጊዜ ሎታር እዚህ በረሃ ውስጥ ተናት ልንሄድ ስለማይገባ ፍለጋችንን መቀጠል አለብን
አለና ስሜቱን እንዳያውቅበት ፊቱን አዞረ። እሺ እንደገና እንሞክራለን በማለት ሄነሪክ በሐሳቡ መስማማቱን ገለጸለትና ቆንጆ ናት አይደል ሲል ፈገግ ብሎ ጠየቀው። ሎታር አሁንም ፊቱን ወደሱ ሳይመልስ በለሆሳስ አዎ በጣም ቆንጆ ናት አለውና ልክ ከእንቅልፉ የሚነቃ ይመስል ጭንቅላቱን ንቅንቅ አድርጎ አሁኑኑ ሰዎችን ይዘህ ወደ ሸለቆ ሂድ ብሎ አዘዘው። በእነዚያ ቢጫማ ድንጋዮች ላይ ሁሉም እንዳዳኝ ውሾች ዱካዎችን በመፈለግ ብዙ ጊዜ ቢያጠፉም ያገኙት የአንድ የሳን ሰውና የልጅቷን ዱካዎች ብቻ ነበረ። ሎታር ቅጠሎቹ ከብዶት ባዘነበለ ቁጥር ዛፍ ቅርንጫፍ ላይ የልጅቷን ፀጉር አገኘ። ፀጉሩ ጥቁር ሐር ሲመስል ርዝመቱ ሌባ ጣቱን ያክል ነበረ። ፀጉሯን በጥንቃቄ ጣቱ ላይ ጠቀለልና ማንም እንደማያየው ካረጋገጠ በኋላ ከወርቅ በተሰራ የአንገቷ ሐብል ላይ የእናቱ ምስል የነበረበትን ትንሽ የማስታወሻ ሳጥን ከፍቶ ውስጡ ከተተው። ወታደሮቹን እስኪመሽ ድረስ ቢያስፈልጋቸው ምንም አዲስ ነገር ሊያገኙ አልቻሉም። በነጋታውም ገና ጨለማው ገለጥ እንዳለ ቀሰቀሳቸውና በሁለት ቡድን ከፈላቸው። ሄነሪክ አንዱን ቡድን ይዞ ወደ ምስራቅ አቅጣጫ ሲሄድ፣ እሱ ደግሞ ሌላኛውን ቡድን ይዞ የካልሃሪን በረሃ በሚያዋስነው በሸለቆ በስተምዕራብ በኩል ሄደ። ወደዚህ አቅጣጫ ቡድኑን እየመራ ሄደበት ምክንያት ሳኖቹ ሸለቆውን ካቋረጡ በኋላ የሚያጋጥማቸውን አሸዋ ስለሆነ ዱካቸውን በቀላሉ አሸዋው ላይ እያየ ለመከተል እንዲችል ነበረ። በዚህ አይነት እየፈለጉ እዛ በቆዩባቸው 4 ቀናት ውስጥ ምንም ዱካ ሊያገኙ አልቻሉም። ጭርሱን ከመካከላቸው 2 ኦባምባዎች ጠፉባቸው። ጠመንጃዎቻቸውን እንዲያዙ የጠፉትም በሌሊት ስለነበረ ሄነሪክ ወታደሮቹ ምን እያደረግን እንደሆነ ሊገባቸው ስላልቻለ ልቦናችን እንደተሰወረ እብዶች ቆጥረውናል። የዝሆኖቹ መንጋ ስላበለጠንም ከጥርሶቻቸው የምናገኘው ጥቅም ቀርቶብናል። የሳኖቹንም ዱካ ማግኘት አልቻለም። ስለዚህ የተረፉትን ወታደሮቻችን እንዳናጣ ተጠንቀቅ እያለ ረጋ ብሎ መከረው። የሄነሪክ ሐሳብ ትክክለኛ ነበረ። ስለዚህ ሎታር በረጅሙ ተንፍሶ ወደ ወታደሮቹ መለሳልና ፍለጋውን አቁሞ ወደ መጣንበት እንመለሳለን በማለት ለሁሉም እንዲሰማ ጮክ ብሎ ተናገረ። ወዲያውኑ ወታደሮቹ ቀዝቃዛ ስሜት ተለወጠ። አረማመዳቸውን ፈጠነ። ወታደሮቹ ቁልቁለቱን እየወረዱ እንዳሉ አፋፍ ላይ ቆመው ወደ ምስራቅ አሻግሮ እያየ ተከዘ። ያን በጣት የሚቆጠሩ ነጮች ብቻ የረገጡትን ምድር በተመስጦ እየተመለከተና አንገቱ ላይ ያለውን ሐብል በጣቶቹ እየደባበሰ ወዴት ነው የሄድሽው? ወደ ካልሃሪ በረሃ ነው እንደ የዘለቅሽው? ለምን ግን አልጠበቅሽኝም? ለምንስ ሮጥሽ? እያለ የሚሰማው ያለ ይመስል ጥያቄዎችን ቢያጅጎደጉድም የሚመልስለት አጣና በኃይል ተንፍሶ ሐብሉን በሸሚዙ ሸፈን ካደረገ በኋላ ዳግም ዱካሽ ካጋጠመኝ ግን እንደዚህ በቀላሉ አንጠፋፋም የኔ ቆንጆ፣ ከጽንፍ እስከ ጽንፍ እንኳን ቢሆን እከተልሻለሁ አለና በለሆሳስ ለራሱ ቃል ከገባ በኋላ ፊቱን ወደ ቁልቁለቱ መለሰ። ምንም እንኳን ሴቶቹ መድከማቸውንና ማለክለካቸውን ቢያውቅም ኦዋ በሸለቆ ጥግ በኩል ወደ ደቡብ መራቸው። ሴንታም እጅ እግሯ ስለተሳሰረ ራሷን ችላ መራመድ አቃታትና ኦዋን ደገፍ አለችው። ያም ሆኖ ግን እረፍት እንዲያደርጉ ፈጽሞ አልፈቀደላቸውም ነበረ። ከሰዓት በኋላ ላይ የሸለቆ የተሰነጣጠቀ መሬት ከአሸዋው መሬት ጋር የሚገናኝበትና ለማቋረጥ አመቺ የሚሆንበትን መንገድ እስከሚፈልግ ድረስ ብቻ እንዲያርፉ ፈቀደላቸው። በዚህም ጊዜ ሸክማቸውን አውርደው መሬቱ ላይ ሲዘረሩ እሱ ወደ ፍለጋው ሄደ። ብዙም ሳይርቅ አንድ የሚከረፋ ነገር ስለሸተተው ቆም አለ። ወደ ጎን ዞር ብሎ ሲመለከት ያረጀ የሜዳ አህያ ጥንብ ነው። በአካባቢው ያሉትን ምልክቶች በሚገባ ሲመረምር ሸለቆውን ሲያቋርጥ አንበሶች ገለው እየጎተቱ አሁን ያለበት ቦታ ድረስ እንዳመጡት ተረዳ።
የሜዳ አህያው አንበሶቹ ከተገደለ ጥቂት ቀናት አልፈዋል። ምክንያቱም የተቦጫጨቀው ቆዳውና ስጋው ድርቆና አጥንቶቹ መሬት ላይ ተበታትነው ይታዩ ነበርና። ኦዋ የሜዳ አህያውን 4 እግሮች ይፈልጋቸው ነበረ። ስለዚህም በሴንቲ ኮቴዎቻቸውን ብቻ ከላያቸው ላይ ፈልቅቆ አወጣና ወደ ሴቶቹ ፈጠን እያለ ተመለሰ። ሴቶቹንም ይዞ ለስለስ ወዳለው አሸዋማ መሬት ሄደና ሴንታ ፊት ተንበርክኮ ሃኒን በፊትናም ልጃችንን ላድርስና ከዛ ደግሞ አንቺን ለማሻገር እመለሳለሁ አላት። የፈለቀቃቸውን ኮቴዎች ሴንታ እንድትረግጥባቸው እግሯ ስር እያሰረ ሃኒ ስለፈራች ኮሽ ባለ ቁጥር እየበረገገች አየሩን በጥርጣሬ እያሸተተች ሽማግሌው አያታችን አዳኞቹ ሊደርሱብን ስለሚችሉ ፈጠን ማለት አለብን አለችው። ሴንታው በዚህን ጊዜ ድካሟን ተወጣ ነበርና እንደዚህ የሚሸሹበትን ምክንያት ለማወቅ ስለፈለገች የሚያባርሩን እነማን ናቸው? የኔ ሰዎች ናቸው በማለት ስትጠይቀው ሃኒ ጣልቃ ገባችና ከወደ ሰሜን የሚመጡ ጥቋቁር ሰዎች እንጂ ያንቺዎቹ አይደሉም አለቻት። ገላጣው ሜዳ አልፈው የሸለቆ ጫካ መግቢያ ላይ እንደደረሱ ግን ኦዋና ሃኒ ወደ ኋላቸው ሲመለከቱ የሚከተላቸው ነጭን አይተውት ነበረ። ነገር ግን ናም ልጃቸው ከነሱ እንድትለይ ስላልፈለጉ እዛው እንዳሉ ለሷ ምን መልስ መስጠት እንዳለባቸው በሚስጥር ተነጋግረው ወስነው ነበረ። እግሯ ላይ የታሰረላት ኮቴ ለመጀመሪያ ጊዜ ረጅም ተረከዝ ያለው ጫማ እንዳደረገች ሕፃን ልጅ እያወላገዳት እንደኔ ነጥ ያሉ ቆዳ እንዳልነበራቸው ግን እርግጠኛ ነሽ ሃኒ በማለት በአጋጣሚ እሷን እየፈለጉ ያሉ ሰዎች እንደሆኑ ለማረጋገጥ ጠየቀቻቸው። ሃኒ ምናልባትም በሕይወቷ ለመጨረሻ ጊዜ የሚያጋጥማትን ልጅ ሲወለድ የማየት ዕድል ልታጣው አልፈለገችም። የሕፃኑንም ድምፅ ለመስማት በጣም ስለጓጓች አይደለም፣ እንዳንቺ ነጭ ቆዳ ያላቸው ሰዎች አይደሉም አለቻት። ከዚያም ለማስተባበር እንዲያመቻት በሳን ሕዝብ አፈ ታሪክ ውስጥ ስለነዚህ ግዙፍ ጥቋቁር ሰዎች የሚነገረውን አስፈሪ ታሪክ አስታወሰችና የሚከታተሉን የሰው ሥጋ የሚበሉ ጥቋቁር ጭራቆች ናቸው አለቻት። በስመ አብ አለች ሴንታ ደንግጣ። አዎ ለዚህ ነው እኛን የሚከታተሉን። ካገኙን ግን በፍጹም አይምሩንም። ያንቺንም ልጅ ከማህፀንሽ ውስጥ ቀደው ያውጡና ብላ ሃኒ ንግግሯን ሳትጨርስ ሴንታ አቋርጣት። በቃ ከዚህ ቦታ ቶሎ መጥፋት አለብን፣ እንሂድ አለችው በድንጋጤ ቁና ቁና እየተነፈሰች። የቀሩትን 2 ኮቴዎች በራሱ እግሮች መርገጫ ላይ አሰረና ሴንታ ከፊት እሱ ከኋላ ሆነው ከሸለቆ ባሻገር ወዳለው ጫካ መሩ። ከአሸዋም ላይ የሚቀረው ዱካቸው ልክ ከሸለቆ ውስጥ ወደ ጫካው የሚሄድ የአንድ የሜዳ አህያ ዱካን ይመስል ነበረ። ወደ 2 ኪሎ ሜትር ያህል ከተጓዘም በኋላ ጫካው አጠገብ ስለደረሱ ሴንታን ቁጥቋጦቹ ውስጥ ደበቃትና የሜዳ አህያውን ኮቴዎች ከእግሮቿ ላይ ፈታ። በራሱ ግርም ላይ አስሯቸው የነበሩትን ኮቴዎች ፈታና ወደፊት አድርጎ አስሯቸው የነበሩትን ወደ ኋላ እያዟዟረ አስተካክሎ ካሰረ በኋላ ሃኒን ለማምጣት ወደ ሸለቆ ተመለሰ። ወዲያውኑ 2ቱ የሳን ዘሮች ኮቴዎቹን እንደተጫሙ ወደ ሴንታ ተመለሱ። እዚያም እንደደረሱ ጊዜ ሲያጠፉ ኮቴዎቹን አውልቀው ጣሉና ሽሽታቸውን ወደ ምስራቅ ቀጠሉ። ያን ቀን ሌሊት ኦዋ ያለምንም እረፍት እንዲጓዙ አስገደዳቸው። ጠዋት እነሱን ደክሟቸው እንቅልፍ ቢያሸንፋቸውም እሱ ምናልባትም የሚከታተሏቸው አዳኞች በሜዳ አህያው ኮቴ ሳይታለሉ ቀርተው ተከታትሏቸው እንደሆነ ለማረጋገጥ አካባቢውን ሲጠብቅ ነበረ። ምንም ምልክት ባያገኝም ለ3 ቀናት ሌሊቶችን እሳት እንዳያነዱ በመከልከልና ዱካቸውንም እግረ መንገዱን ባገኛቸው ነገሮች ሁሉ እያጠፋ ያለማቋረጥ ተጓዙ። በ3ኛው ቀን ማታ ለሴቶቹ አሁን እሳት ማንደድ እንችላለን፣ አሁን እናነዳለን በማለት ሙሉ በሙሉ እርግጠኛ ሆኖ ተናገረ። መናፍስቱን ማንቲስና ኤላንድንም ጭምር እያመሰገነ ደነከረ፣ ጨፈረ፣ ዘፈነ። ራሱን መቆጣጠር እስከሚሳነው ድረስ እንደ እብድ ተውረገረገ። ማንኛውም የሳን ዝርያ ምድራዊ ገነት በመባል ከሚታወቀው ቦታ ለመድረስ 5 ቀናት እስከሚቀሩ ድረስ ብቻ እንጂ ከዛ በኋላ ማደን ስለማይችል የዛሬው የመጨረሻ የአደን ቀናችን ነው
ይህንንም ሕግ ያወጡት መናፍስት ናቸው በማለት ኦዋ ለሴንታ ካስረዳ በኋላ ረጃጅም እንጨቶች ከቁጥቋጦቹ ላይ ቆርጦ ላጠ። ከዛም ጫፋቸውን እያገናኘ ስላሰራቸው ተቀጣጥለው አንድ ወጥ ሆኑ። በዚህ ረጅም እንጨት ላይ ኦዋ ሆን ብሎ ከአንዱ ጫፍ በኩል እንዲቀር ያደረገውን እንደ ሚንጦ ጎበጥ ያለውን ጉጡን አሾለውና እንዲጠነክር በሳት ለበለበው። ከዛም በአካባቢው ወዲያ ወዲህ ከሚሯሯጡ ጥንቸሎች የሚስማማውን እስከሚያገኝ መምረጥ ጀመረ። በመጨረሻም አይኑ ያረፈበት አንድ ጥንቸል ጉድጓድ ውስጥ ሲገባ ስላየ ወደዚያው ሲያመራ ሴቶቹን ተከተሉት። ሃኒና ሴንታ አጠገቡ እንደተቀመጡ ያሾለውን እንጨት ጉድጓድ ውስጥ ከተተው። ጉድጓዱ ጥልቀት ያለው ከመሆኑም በላይ ውስጥ ለውስጥ ይጠማዘዝ ነበረ። ስለዚህም ኦዋ እንጨቱን ሙሉ ለሙሉ ሊገባ ትንሽ እስኪቀረው ድረስ ቀስ እያለ ገፋው። በእጅ ይዞት የነበረው እንጨት ጫፍ ከጥቂት ጊዜ በኋላ መንቀጥቀጥ ጀመረ። ኦዋም እንጨቱን በኃይል ወደ ውስጥ ገፋውና አሁን ይኸውላችሁ በኋላ እግሩ እየረገጠው ነው አለ ፈገግ ብሎ። እንጨቱን እንደገና ወደ ውስጥ ሲገፋው ከበፊቱ የበለጠ ስለተንቀጠቀጠ ኦዋ የእንጨቱ ሹል ጫፍ ጥንቸሉ ሰውነት ውስጥ የበለጠ እንዲሰነቀር አሁንም በኃይል ገፋውና ይዤዋለሁ ሃኒ ፍቅሬ ናም ልጄ፣ አዎ አንቺ ማግዣት ሲላዘዛቸው ወዲያውኑ ሁለቱ ሴቶች ቅልጥፍና በተሞላበት ሁኔታ መቆፈር ጀመሩ። ወደ ውስጥ እየቆፈሩና ጥንቸል ወዳለበት እየቀረቡ በሄዱ ቁጥር የተወጋው ጥንቸል የሚያሰማው የሲቃ ድምፅ የበለጠ ጎላ ብሎ ይሰማቸው ነበረ። በመጨረሻም ኦዋ ጸጉሯም የሆነውን ጥንቸል ከእንጨቱ ጋር ጎትቶ አወጣው። ትልቅ ቢጫ ድመት ይመስላል። የእንጨቱ ጫፍ ሰውነት ውስጥ እንደተሰነቀረ ከአፈር ውስጥ የወጣው ጥንቸል እንደ ካንጋሮ በሁለት የኋላ እግሮቹ እየተፈናጠረ ለማምለጥ ሲሞክር ሃኒ በያዘችው የመቆፈሪያ ዱላ ገላገለችው። ከመምሸቱ በፊት በዚህ አይነት ሁለት ተጨማሪ ጥንቸሎችን ይዘው ነበርና ለመናፍስቱ ምስጋና አቅርበው ለብዙ ቀናት ወደፊት ሊያገኙት የማይችሉትን ጣፋጭ የተጠበሰ ስጋ ሙጥጥ አድርገው በሉ። በንጋታው ጠዋት የጉዟቸውን የመጨረሻ ምዕራፍ እንደተያያዙት ኃይለኛ ሙቀት ያዘለ ነፋስ ፊት ለፊታቸውን ገረፋቸው።